A coordinated and systematic campaign of terror has been waged against the Orthodox Christian communities in some parts of Ethiopia, especially in the Oromia region. በመጨረሻም የኦርቶዶክሳውያን ደም ፍትህን ለማግኘት የተቃረበ ይመስላል። በቅርቡ በአውሮፓ ህብረት ተገኝተው የመንግስትን በቤተ ክርስቲያን ሊያነጣጥር የጥፋት አዋጅ ለዓለም መንግስታት ያሳወቁት የተከበሩት ልዑል አስፋው ወሰን አስራት ካሳ ለእውነትና ለሐቅ መቆም በብልጭልጭ የተሸፈነውን ግፍና ሰቆቃ ለዓለም አሳውቋል። በዙሪያ ዝርዝሩን ይዤላችሁ ቀርቤያለሁ። መንግስት ወይ ግደልን በቃ እንዲሰችት አድርገ ህይወታችንን እንዲመስቀልቅልቅል አድርገ ለምን ምን አይነት ህይወት ነው እያኖርከን ያለው? ግን መብላት እንኳን አልቻለም ነው። በመጨረሻም በአዲስ አበባ ወጣት የተለቀቀው የቪዲዮ የመላው ዓለምን ትኩረት ስቧል። በዚህም ወጣቷ የብዙዎችን የውስጥ ስብራት አውጥታ በመናገሯ ከፍተኛ አድናቆት ቢቸራትም ይህንን በመናገሯ እንዳትታሰር ብዙዎች ስጋታቸውን ገልጸዋል። ይህን ጉዳይ የሀገራችን ነዋሪና እየኖረ ያለውን ህይወት አሁን ካለው ልማት ጋር በንጽጽር መረጃዎችን እናጋልጣለን። በመጨረሻም የኦሮሚያ ወጣቶች ሽመልስና ካድሮቻቸውን በመቃወም አደባባይ ግልብጥ ብለው ወጥተዋል። በዚህም ለመንግስት መፍትሄ ስጠን፣ ፍትህን ተርበናል፣ ተጠምተናል ሲሉ የተናገሩ ሲሆን በዚህም የወጣቶቹን ጥያቄ በደንብ አድርገን እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። Abiy Ahmed has taken no meaningful action against a single perpetrator. It is deliberate policy of the Ethiopian Orthodox Tewahedo Church placing its leadership under extremist control is a calculated act of institutional sabotage. እንደ ሰማይ ከዋክብት እንደ ምድር አሸዋ የበዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሁራን፣ ፖለቲከኞች፣ የሕክምና ባለሙያዎችና ወታደሮች ምድሪቱን መልተዋታል። የቤተክርስቲያኒቱ ዝምታ መፍራት ሳይሆን ትዕግስት መሆኑን የሚያሳይ ትልቅ ዲፕሎማሲያዊ መጋለጥ ሰሞኑን በአውሮፓ ህብረት መድረክ ላይ ተነስቷል። የሀገሪቱ ባለስልጣናት በሚሊዮን የሚቆጠር ዶላር እያፈሱ በውጭ ዓለም የገነቡት የብልጭልጭና የፈገግታ የፈጠራ ገጽታ በአውሮፓ ህብረት ላይ አደባባይ ማስረጃ ተደግፎ እርቃኑን ቀርቷል። የባለስልጣናቱን የሴራ ፖለቲካ ባለመሪዎች ያጋለጡት ልዑሉ በአርሲ ስለሚፈጸመው የተቀነባበረ የኦርቶዶክሳውያን እልቂት ሲናገሩ ታዳሚው በድንጋጤ ተዋጠ። በተመሳሳይ ሰዓት ደግሞ የአውሮፓ የህግና የፍትህ ማዕከል በአርሲ የተፈጸመውን ዘግናኝ የክርስቲያኖች ግድያ አስመልክቶ ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ አስቸኳይ ጥሪን አቅርቧል። ዛሬ የአውሮፓ መድረክን ያናወጠውና የተመድን በር ያንኳኳውን የአርሲን መራር እውነት በዝርዝር ይዤላችሁ ቀርቤያለሁ። በአውሮፓ ህብረት መድረክ ላይ የቀረበው ክስ ግልጽና የማያሻማ ነው። ባለፉት ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተከፈተው ዘመቻ ድንገተኛ ሳይሆን የተጠናና የተዋቀረ ስልታዊ ጥቃት ነው። በተለይም በምስራቅ አርሲ ዞን የሚፈጸመው ግፍ ሆን ተብሎ በታቀደ መንገድና በተከታታይነት የሚተገበር ቤተክርስቲያንን የማጥፋት ፖሊሲ አካል ነው ሲሉ ልዑሉ ተናገሩ። ልዑሉ በአውሮፓ ህብረት ላይ ባደረጉት ንግግር እንዳስገነዘቡት የጥቃት ቸልተኝነት ሳይሆን በመንግስት ባለስልጣናት የሚመራና በሲስተም የሚፈጸም ሴራ ነው። መጋቢውን ወቅቱ መንጋውን ለመበተን አስቀድሞ እምነትንና ሃይማኖት አባቶችን የማጥፋት ዘመቻ ተከፍቷል። ህፃናትም ሳይቀሩ ያለ ርኅራኄ ይቀጠፋሉ። በሺዎች የሚቆጠሩ ኦሮሞ፣ አማራ፣ ትግራይና ጉራጌ ኦርቶዶክሳን ከቀያቸው ይፈነቃቀላሉ። ለዚህ ሁሉ ግፍ ደግሞ በጠቅላይ ሚኒስትር አብይ አህመድ አመራር ቀጥተኛና የማይታለፍ የታሪክ ተጠያቂነት አለበትም ብሏል። ይህ በእንዲህ እንዳለ የጀርመኑ ዶቼ ቬለ የዜና አገልግሎት ይፋ እንዳደረገው የአውሮፓ የህግና የፍትህ ማዕከል ጉዳዩን ወደ ተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ ኦፊስ ኦፍ ጂኖሳይድ ፕሪቬንሽን ወስዶታል። ማዕከሉ ያቀረበው ይፋ ሰነድ ሰሞኑን በአሰኮ ወረዳ
ብቻ በትንሹ 37 ኦርቶዶክስ ክርስቲያኖች መታረዳቸውን እና አብያተ ክርስቲያናት መቃጠላቸውንም ያረጋግጣል። ሪፖርቱ ይበልጥ ዘግናኝ የሚያደርገው በቅርቡ በተካሄደው የምርጫ ማግስት ታጣቂዎች በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ ተዘዋውረው የኦርቶዶክስ ክርስቲያን ሲቪሎችን በቤታቸው በመንገድ ላይ ለነፍሳቸው ሲሰሹ መረሸናቸውን በማስረጃ ማቅረቡ ነው። በአንድ ክፍለ ዘመን ላይ በላይ የቆየው የባህላዊና የታሪክ ቅርስ የሆነው የቅዱስ ገብርኤል ቤተ ክርስቲያን እንዲሁም የካራ ኩፋቴና የመድኃኔዓለም አብያተ ክርስቲያናት ተዘርፈው በሰዓት እንዲጋዩም ተደርጓል። በአሰኮና በሸርካ ወረዳዎች የክርስቲያን ቤተሰቦች በስማቸው የተለዩ ቤቶቻቸውም ተቃጥሏል፣ ንብረታቸውም ተዘርፏል። የአውሮፓ የሕግና የፍትህ ማዕከል የዚህን ሁሉ ግፎች የሟቾችን ስም በቦታው ስም ዝርዝር የተፈጸሙትን ዕለት በማስረጃ በማያዝ ለተመድ የዘር ፍጅት መከላከል ቢሮ አስቸኳይ አቤቱታንም አቅርበዋል። ይህም ማለት በአርሲ የሚፈጸመው ግፍ ዓለም አቀፍ የዘር ማጥፋትና የዘር ፍጅት ጂኖሳይድ መለኪያዎችን ሙሉ በሙሉ ያሟላ ወንጀል መሆኑ በዓለም አቀፍ ሕግ ተመዝግበዋል ማለት ነው። በአጠቃላይ በምድር ላይ ፍትህ ቢጠፋ እውነትን መቅበር እንደማይቻል የዘንድሮ የአውሮፓ ህብረት መድረክና የተመድ አቤቱታ ሕያው ማሳያ ነው። በንጹሃን ደምና ቤተ ክርስቲያን መቃጠል የተገነባ የፖለቲካ ስልጣን ፍጻሜው ውድቀት ነው። ከኦነግ ሸኔ ጋር ተመሳጥረው በአርሲ ክርስቲያኖች ላይ ግፍ የዘሩ አክራሪዎችና ባለስልጣናት አሁንም የዓለም አቀፍ ፍርድ ቤት በር እያንኳኳባቸው መሆኑን ሊረዱት ይገባል። የዘሩትን ማጨዳቸው መለኮታዊውን ምድራዊ ህግ ነው። ፍትህ ለአርሲ ኦርቶዶክሲያን። ውድ የቻናል ቤተሰቦች የአውሮፓ የህግና የፍትህ ማዕከል ይህንን የአርሲን ጭፍጨፋ ጉዳይ በተባበሩት መንግስታት ድርጅት ተመድ የዘር ፍጅት መከላከል ቢሮ ድረስ መውሰዱ በሀገራችን ባለው መንግስት ላይ ምን አይነት ከባድ ዓለም አቀፍ ተጽዕኖና እርምጃ ያስከትላል ብላችሁ ታስባላችሁ? የልዑሉንስ የአውሮፓ ህብረት ንግግር እንዴት አያችሁ? ታሰባችሁን ኮሜንት ላይ ያስፍሩልኝ። መንግስት ወይ ግደልን በቃ ማለት በቃ ለምን አጨርሰንም በቃ አንዴ መተን መሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? መንግስት ወይ ህይወታችንን ቀማን፣ ለምን ቆያት ጨርሰንም መከራችንን አበላን? አረ ምን አይነት ህይወት ነው እያኖርከን ያለው? በቪዲዮ መግቢያ የተመለከታችኋት ወጣት ሴት በዋና ከተማችን አዲስ አበባ ላይ በእንባ የታጠበች ተስፋ በቆረጠ ስሜት ውስጥ ሆነ ያጋራቸው የብሶት ጩኸት ነው። ይህ የአንዲት ወጣት ድምጽ ብቻ ሳይሆን በሚሊዮን የሚቆጠሩ የመዲና ወጣቶች በውስጣቸው አምቆ የያዙት መራር ህመም መግለጫም ነው። ዛሬ ላይ ፍትህ የጠየቀ ሁሉ ወደ ጨለማ ቤት በሚወረወርባት ሀገር በርካቶች ይህች እንዳትታሰር ስጋታቸውን እየገለጹም ይገኛሉ። ለመሆኑ የዚች ወጣት ምሬትና አሁን ሀገራችን ያለችበት አስፈሪ ሁኔታ ከጀርባው ምን ሚስጥር አለው? ዛሬ በብልጭልጭ ፕሮፓጋንዳ የተሸፈነውና በመሪዎች ዝምታ የፈረሰውን የሀገራችንን ገጽታ በማስረጃ እናስመልክተን አሳያችኋለሁ። ውድ ተመልካቾች አሁን በምስሉ ላይ እንደምትመለከቱት የኢትዮጵያ አሁናዊ ፍጹም ተቃራኒ የሆኑ ሁለት ገጽታዎች አሉት። የመሃሉ ብልጭልጭ ገጽታ የሀገሪቱ መሃል ልክ ሰርጓ እንደደረሰ ልጃገረድ በተለያዩ ጌጦች ተውባለች። በቢሊዮን የሚቆጠር የህዝብ ገንዘብ እየፈሰሰባቸው በተገነቡ ዘመነኛ መንገዶች፣ በህንፃዎችና በፏፏቴዎች ያሸበረቀች ትመስላለች። በዚሁ በጥላ ስር ደግሞ የህዝብን ንብረት የዘረፉ ባለስልጣናት የነሱ አዝማሪዎች ከበሮ እየደለቁ ይጨፍራሉ፣ ይዝናናሉ። በተቃራኒው ግን የዚሁ ከተማ ወጣት እየራቦና እየጠማው ስራ መስራት እንኳን እንዳይችል በግብሩ እጅብኝ ተጨፈላልቆ የባለስልጣናቱን ቅንጦት እያየ ራሱን እንዲጠላና ተስፋ እንዲቆርጥም ተደርጓል። የዳርቻው የደም ጅረት ከመዲናው አዲስ አበባ ወጣ ስትሉ ግን እውነታው አስፈሪና ዘግናኝ ነው። በጠራራ ፀሐይ የህዝብ ማመላለሻ ትራንስፖርት እስከ ሙሉ ተሳፋሪዎች ታግተው ጫካ ለጫካ እየተነዱ የገንዘብ ድርድር ይደረግባቸዋል። እምቢ ያሉ ንጹሃን ደግሞ ያለ ርሬ ይረሸናሉ። ሰው በላ ታጣቂዎች በየጫካው በሚርመሰመሱበት ፍቃድ የተሰጣቸው ይመስላሉ። የእምነት ነጻነትና መንፈግና ጭፍጨፋ። በሌላ በኩል ዜጎች በማተባቸውና በእምነታቸው ምክንያት እየተሳደዱ ውድ ነፍሳቸውን ይገብራሉ። ማምለኪያ ስፍራዎቻቸውና ጥንታዊ ቤተ ክርስቲያናቸውም በእሳት ይጋያሉ። ይህንን የንጹሃን ደም መፍሰስ የሚመለከትና ፍትህን የሚሰጥ ምድራዊ አካል በመጥፋቱ አክራሪዎች መላው ምድር እንዲያጠፏት በሲስተም ዘመቻ የተከፈተም ይመስላል። ይህ ሁሉ ሲሆን ግን ከላይ
ባናቱ ላይ ያለው የሀገራችን ጠቅላይ መሪ ይህንን ሁሉ መተራመስና የሀገር አደጋ መውደቅ በቁብ ሳይቆጥር ዳር ቆሞ የሚሆነው ነገር ልክ እንደ ተከታታይ ፊልም ሲሪየስ ሙቪ በዝምታ እየኮመኮመ ይገኛል። ባለስልጣናቱ በዘረጉት የክፋት ወጥመድ ዛሬ ላይ ወንድም በወንድሙ ላይ ካራ ይሳለ እሳትና ዲን እያወረደ መጠፋፋትም ጀምሯል። በአጠቃላይ በፏፏቴ በባህር ኩበት የህዝብ እንባና የንጹሃን ደም መሸፈን ከቶ አይቻልም። የሀገር መሪነት ሚና ህዝብ ሲታረድ ፊልም መኮምኮም ሳይሆን ሰላምና ፍትህን በአደባባይ ማስፈን ነው። ወጣቱ በምሬት ለምን አትጨርሰንም ብሎ የሚጮህባት ሀገር በውስጧ ምን ያህል ከባድ እሳተ ገሞራ እንደተቀፈችም ያሳያል። ይህንን ግፍና ሰቆቃ በዝምታ የሚያልፉ መሪዎች በታሪክና የመለኮት ጥያቄነት መኖሩን ሊዘነጉት አይገባም። ፍትህ በግፍ ለታረዱት የአርሲና የመላው የሀገራችን ንጹሃን ወገኖች። ውድ የቻናሌ ቤተሰቦች በመዲናችን አዲስ አበባ ስላለው የፓርኮች ውበትና በመዲናው ውጭ ስላለው የታገቱ ተሳፋሪዎች የንጹሃን እልቂት ተቃርኖ እናንተ ምን ታስባላችሁ? የመንግስት ዝምታና ጉዳዩን እንደ ፊልም የመታዘም ፖሊሲ ሀገሪቱን ወዴት እየመራት ነው? ይህችንስ ብሶቷን በአደባባይ ገለጸችሁት? ከመታሰር ለመጠበቅ እኛ ዜጎች ምን ማድረግ ይኖርብናል? ሀሳባችሁን ኮሜንት ላይ አስፍሩልኝ። በመጨረሻም የኦሮሚያ ጀግና ወጣቶች ታሪክ መስራታቸውን ቀጥሏል። እንዲህ ሲሉ እናንተ ኦሮሚያን እናስተዳድራለን የምትሉ በሰው ደም መኖር ይበቃቸዋል። ሽመልስም ጠላታችን ነው፣ በህግም እንጠይቋለን። የቃል የትጥቅ ትግል ከሚያደርጉ ኃይሎች የተሰማ አይደለም። ዛሬ በኦሮሚያ ክልል ፍትህን የተራቡ ተምረውና ተመርቀው ስራ አጥ የሆኑ የሚራቡና የሚጠሙ የኦሮሞ ጀግና ወጣቶች በአደባባይ ወጥተው ስርዓቱን ፊት ለፊት የተጋፈጡበት ታሪካዊ ጩኸታቸው ነው። ባለስልጣናቱ ለኦሮሞ ህዝብ ጥቅምና መብት ቆመናል እያሉ በሚምሉበት ክልል ውስጥ ራሱ የኦሮሞ ወጣት ተርበናል፣ ተጠምተናል፣ ወንድሞቻችንን አትግደሉብን ብሎ ቀይ መስመርን አስምሯል። ይህ ድፍረት የተሞላበት የንቃተ ህሊና አብዮት የኦሮሚያን መዋቅር እንዴት እያናገው ይገኛል? ዛሬ በታሪክ መዝገብ ላይ የሚሰፍረውን የዚህን አስተዋይና ብሎ ወጣቶች ድምፅ አፍረጥርጠን እንመለከተዋለን። ውድ ተመልካቾች የዛሬው የኦሮሚያ ወጣቶች የአደባባይ ምሬትና ቁጣ ሶስት ታላላቅ ወሳኝ የፖለቲካ መልእክቶችን ለዓለም አጋልጧል። የመጀመሪያው የብልግና ትረካ መፈረካከስ ነው። የመንግስት ባለስልጣናት ኦሮሞ ነጻ ወጥተናል፣ ክልሉን አልምተናል የሚሉ የሐሰት ፕሮፓጋንዳ ራሱ የክልሉ ወጣት አፈራርሶታል። ወጣቶቹ ተምረን ተመርቀን እየተራብንና እየተጠማን ነው፣ እናንተ ግን በሰው ደም ትከብራላችሁ ማለታቸው በክልሉ ያለው አስተዳደር የህዝብ ሲሆን በጥቂት ባለስልጣናት ጥቅምና ደም ላይ የተገነባ መሆኑንም ያረጋግጣል። ሁለተኛው የወጣቶቹ የጋራ ኢትዮጵያዊነት ትስስር ጥሪ ነው። የፖለቲካ ቁማርተኞች ወጣቱን ከሌላ ወንድሙ ጋር ለማጋጨት በዘር በጥላቻ ለመክፈል ሌሊትና ቀን ቢሰሩም ጀግኖቹ የኦሮሞ ወጣቶች ግን እኛ የጠየቅነው ስራ መስራት ነው፣ ከኢትዮጵያን ወንድምቶቻችን ጋር ተፋቅረንና ተዋደን ተከባብረን መኖር እንፈልጋለን በማለት የጥላቸውን ግንብ አንድ በአንድ አፈራርሰውታል። የአስተዋይነትና ብልህነት በኢትዮጵያ አንድነት ትልቅ ተስፋ የሰጠ ነው። ሶስተኛው የባለስልጣናቱ ፍርሃትና አፈና ነው። ወጣቶቹ በንግግራቸው እንደገለጹት ይህንን እውነት በመናገራቸው ብቻ ይባረራሉ፣ ይታደናሉ፣ እንዲሁም ይታሰራሉ። ፍትህ የጠየቅን ወጣት በጠመንጃ ኃይል ለማንበርከክ መሞከር ስርዓቱ ምን ያህል የህዝብ ድጋፍ እንዳጣና እንደፈራ የሚያሳይ ህያው ምስክር ነው። እነዚህ አስተዋይና ጀግና የኦሮሚያ ተወላጆች የክልሉን ፕሬዝዳንት ሽመልስ አብዲሳን ጨምሮ በንጹሃን ደም የሚነግዱትን አመራሮች በህግ እንጠይቃቸዋለን ማለታቸው የፍትህ ቀን መቅረቡን ያበስራል። ህዝብን በዘር ከፍሎ በአርሲና በተለያዩ ቦታዎች የንጹሃን ደም እያፈሱ እድሜን ለማራዘም የሚደረጉ ሴራ በገዛ የቤት ልጆቹ ስር ነቀል እምቢተኝነት እየተቃጣ ይገኛል። በአጠቃላይ ዛሬ በአደባባይ ወጥተው እውነቱን የተናገሩት የኦሮሞ ወጣቶች የሁሉም ኢትዮጵያን ኩራትና የነጻነት ተምሳሌት ናቸው። በጥላቻና በዘር ፖለቲካ ላይ የተገነባው የካርታ ቤት በእነዚህ አስተዋይ ልጆች የፍትህ ጩኸት እየተናጋ ነው። ወንድም ከወንድሙ ጋር ተፋቅሮ እንዳይኖር የጋረዱትን ባለስልጣናት ፊት ለፊት መጋፈጥ የነገዋን ውብ ኢትዮጵያ የመገንቢያ ትልቁ መሰረት ነው። ኩራት
ኩራትና ክብር ለነዚህ ጀግና ወጣቶች፣ ፍትህ ለተገፉ ዜጎቻችን በሙሉ። ውድ የቻናሌ ቤተሰቦች የነዚህ ኦሮሚያ ተወላጆች የሆኑ ጀግና ወጣቶች ሽመልስ ጠላታችን ነው፣ ከኢትዮጵያን ወንድሞቻችን ጋር በፍቅር መኖር እንፈልጋለን ብለው በአደባባይ ማመጻቸው በሀገራችን ፖለቲካ ላይ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? መንግስትስ ከዚህ በኋላ በእነዚህ ወጣቶች ላይ ሊያደርስ የሚችለውን አፈናና ለመከላከል እኛ ዜጎች እንዴት ድምጽ መሆን አለብን? ሀሳባችሁን ኮሜንት ላይ አስፍሩልኝ። በመላው ዓለም ላይ የምትገኙ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።